ሰላምታችን በያላችሁበት ድረስ የተከበራችሁ ተመልካቾቻችን ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሰላሀዲን ሰይር ነኝ። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩም። በጸጥታ ችግር ምክንያት ከትምህርት ገበታ የራቁ ተማሪዎችን ወደ ትምህርት ቤት በመመለስ የተሻለ ውጤት ለማስመዝገብ በትኩረት እየሰራ መሆኑን የአማራ ክልል ትምህርት ቢሮ አስታወቀም። በደቡብ ወሎ ዞን አስተዳደር የ2019 የትምህርት ዘመን የሙከራ ምዝገባ በደሴ ዙሪያ ወረዳ ተካሂዷል። መረጃውን ያደረሰን የደቡብ ወሎ ዞን መንግስት ኮሚኒኬሽን መምሪያ ነው፣ እንደሚከተለው ይቀርባል። የአማራ ክልል ትምህርት ቢሮ ምክትል ቢሮ ኃላፊ አቶ ደምስ እንድሪስ እንደገለጹት በክልሉ የትምህርት ዘርፉ ባለፉት 3 ዓመታት በተለይም በ2016 እና 17 ከፍተኛ ጉዳት አስተናግዶ በርካታ ተማሪዎች ከትምህርት ገበታ ውጭ ሆነው ቆይተዋል። ሆኖም በ2018 በተከናወነ የቅንጅት ስራ የተሻለ ውጤት ተመዝግቧል ያሉት አቶ ደምስ በ2019 የላቀ ውጤት ለማስመዝገብ መታቀዱን ጠቁመዋል። 2018 ላይ ያየነው ተስፋ 2019 ላይ የበለጠ ውጤታማ ሊያደርገን ይችላል ብለን ያለፉትን 3 ዓመታት ሊያካክስ የሚያስችል ስራ አቅደን እንስራ ብለን በጊዜ አቅደን በጊዜ ወደ ተግባር ነው የገባነው። ከሐምሌ 1 ጀምሮ ነው እንግዲህ ወደ ቅድመ ዝግጅት ስራውን የጀመርነው። የክልሉ ሙያተኞች በሁሉም አካባቢዎች ላይ ድጋፍ ወጥተው ሲደግፉ ቆይተዋል። የክልሉ አመራር በሁሉም አካባቢዎች ላይ በክላስተር እየደገፈ ቆይቷል። በዚህም በጣም በርካታ የቅድመ ዝግጅት ስራዎች ሰርተናል። ትልልቅ ውጤቶች አምጥተናል በዚህ የክረምት ስራ ላይ ማለት ነው። አሁንም ይቀጥላል። የደቡብ ወሎ ዞን ምክትል ዋና አስተዳዳሪ አቶ አሊ ኢማም በዞኑ በ2019 የትምህርት ዘመን የተማሪዎችን ውጤታማነት ለመጨመር የመማሪያ ቁሳቁስ የማሟላት ስራዎች እየተከናወነ መሆኑን በጣም በርካታ ተማሪዎችን ከቨር ልናደርግ የምንችልበት እስክሪብቶ፣ ደብተር፣ ዩኒፎርምና ሌሎች ግብአቶችን ማሟላት ችለናል። በእርግጠኝነት ከ30 እስከ 40% የምናስተምረውን ተማሪ ሙሉ ግብአቱን አሟልተን መሸፈን የምንችልበትን በበጎ አድራጎት ስራ ከፍ ያለ ስራ ሰርተን የከረምንበት ሁኔታ ነው ያለው። ትምህርት ቤት ውስጥ የቁሳቁስ ጉዳይ ትኩረት የሚሰጠው ጉዳይ ነው። የተሰባበሩትን በመጠገን የጎደሉትን ደግሞ በግዥና በተለያየ መንገድ በማሟላት የአጠቃላይ የትምህርት ቤቱን ቁሳቁስና የጥቅል የትምህርት መድረግቢውን በማሳመር ረገድ በጣም ብዙ ስራ የተሰራበት ሁኔታ ነው ያለው። በዞኑ ከ830 ሺህ በላይ ተማሪዎችን ለመመዝገብ ታቅዶ ወደ ስራ መግባቱን የገለጹት የደቡብ ወሎ ዞን ትምህርት መምሪያ ኃላፊ አቶ አለምነው አበራ በ2019 የትምህርት ዘመን ከ2016 ጀምሮ ከትምህርት ገበታ የተለዩ ተማሪዎችን ወደ ትምህርት ቤት ለመመለስ በትኩረት ይሰራል ነው ያሉት። በ2016ም 17ም 18ም በጣም ብዙ ተማሪዎች ወደ ኋላ የቀሩበት ሁኔታ አለ። ለምሳሌ ለማንሳት ያክል በባለፈው አመት ከቅዳችን 274 ሺህ ተማሪ አካባቢ ያልገባል። ያ ተማሪ ዘንድሮ ቅዳችን ላይ ደምረን ጭምር ነው እየሰራን ያለ ነው። ይሄ ብቻ ሳይሆን ወደ 41 ሺህ ተማሪ አካባቢ ተመዝግቦ ያልገባ ደጋሚ፣ አቋራጭ በተለያየ አይነት ምክንያት የቀሩ ስላሉ እነዚህ ተማሪዎች እንግዲህ መመዝገብ አለባቸው የሚል አንድ በልዩ ትኩረት ይዘን እየሰራ ነው ያለው ነው ማለት ነው። በጥባሲት አንደኛ ደረጃ ትምህርት ቤት ተገኝተው የተመዘገቡት ተማሪዎች በበኩላቸው የትምህርት ዘመኑ ሲጀመር በወቅቱ በትምህርት ገበታቸው ተገኝተው በአዲስ መንፈስ ለመማርና የተሻለ ውጤት ለማስመዝገብ መዘጋጀታቸውን አረጋግጠዋል። በዞኑ የወባ በሽታ ተጋላጭ በሆኑ አካባቢዎች የቅድመ መከላከል ስራ እየሰራ መሆኑን የደቡብ ወሎ ዞን ጤና መምሪያ ገለጸም። የበሽታውን ስርጭት ለማስቀረት የአጎበር ስርጭትና የኬሚካል ርጭት እያከናወነ መሆኑንም መምሪያው አስታውቋል። ከድራሊ ዝርዝር ዘገባ አለው። በወባ በሽታ የተጠቃችው ወጣት አዚዛ ኑሩ በሐይቅ የመጀመሪያ ደረጃ ሆስፒታል ሕክምና በመከታተል ላይ ሳለች ነው ያገኘናት። ስለ ህመሙ ጠይቀናትም ተከታዩን ምላሽ ሰጥታናለች። የጭንቅላት ወባ ነበር ያሉኝ። እዛ እየታከምኩ ሳለ እዛ በደንብ ሳልታከም ስቀር ወደዚህ ላኩኝ። ሪፈር ተብዬ እዚህ መጣሁ። በጣም ታምሜ ነበር። መንቀሳቀስ አልችልም ነበር። ሰው አቅፎኝ ነበር የምነሳው። አሁን ራሴን ችዬ መቆም ጀምሬያለሁ። መንቀሳቀስ እንችላለሁ። አይኔም ሌላ ከለር ተቀይሮ ነበር። አሁን ወደ ነጭነት እየተመለሰ። የወባ በሽታ መነሻ ፕላዝሞዲየም ተብሎ የሚጠራ ጥገኛ ተዋህስ ሲሆን
በሽታው ከሰው ወደ ሰው የሚተላለፈው በወባ ትንኝ ንክሻ አማካኝነት ነው። በደቡብ ወሎ ዞን የወባ በሽታ ከፍተኛ ስጋት ካለባቸው ወረዳዎች መካከል የተወለደሬ ወረዳ ይገኝበታል። በወረዳው በሽታውን ቀድሞ ለመከላከል ማህበረሰብ አቀፍ ስራዎች እየተሰሩ መሆኑን የወረዳው ወባ በሽታ መከላከል ኦፊሰር አቶ ጥላሁን አዱኛ ተናግረዋል። የወረዳው 26 ቀበሌዎች አሉት። የከተማ 7 የገጠር 19 ቀበሌዎች አሉት። ከነዚህ ውስጥ በአማካይ 23ቱ ለወባ ተገላጭ ናቸው። ሰፊ የወባ መከላከልና መቆጣጠር ስራዎች የሚሰሩባቸው ቀበሌዎች ናቸው። ከአጎበር ስርጭት ጀምሮ የአካባቢ ቁጥጥር ስራንና የሶሻል ሞቢላይዜሽን ስራዎችን በስፋት ሲከናወንበት ሲሰራበት የቆየ ነው። የደቡብ ወሎ ዞን ጤና መምሪያ ኃላፊ ጌታቸው በለጠ በበኩላቸው በዞኑ በተለይ 8 ወረዳዎች ከፍተኛ የወባ በሽታ ተጋላጭነት የሚታይባቸው መሆናቸውን ገልጸዋል። በተጠናቀቀው በጀት ዓመትም በተከናወኑ የመከላከል ስራዎች ስርጭቱን መቀነስ እንደተቻለም ነው ያስረዱት። በየሳምንቱ በመናደርገው ክትትል 62% የሚይዙት 5 ወረዳዎች ናቸው። እነዚህ ወረዳዎች ላይ ልዩ ርብርብ የሚጠይቁና ልዩ ተልዕኮ መፈጸም ያስፈልጋል። እንደ ዞንም ወስደን ካየነው ደግሞ 8 የሚሆኑ ወረዳዎቻችን ሃይሊ ክሪቲካል የሆኑ ወረዳዎች ናቸው። 2018 ላይ ከ2017 አጠቃላይ የወባ ትሬንዱ ቀንሷል። 2016 ላይ የነበረው የስርጭት መጠን በጣም በከፍተኛ ሁኔታ ከፍ ያለ ነበር። 2018ን ስናየው ወደ 17519 የሚሆኑ የወባ ህሙማንን በአጠቃላይ ወስደን የህክምና አገልግሎት የሰጠንበት ሁኔታ ነው ያለው። ከነሐሴ እስከ ጥቅምት ያሉት ወራት የወባ በሽታ ከፍተኛ ስርጭት የሚታይባቸው በመሆኑ በዞኑ የተቀናጀና ተከታታይ የመከላከል ስራ በመከናወን ላይ እንደሚገኝም ኃላፊው ተናግረዋል። አሁን ሲዝኑ ወባማ በተለይ መስከረም፣ ጥቅምት እና ከነሐሴ ጀምሮ ያለው ወር በጣም ክሪቲካሊ ልዩ ትኩረት የሚጠይቀን ከመሆኑ ጋር ተያይዞ በብዙ ወረዳዎቻችን በልዩ ትኩረት የምንሰራቸው ስራዎች ዋናነት የመከላከል ስራው ላይ ትኩረት ሰጥቶ መስራት ነው። በሳምንት አንድ ቀን የወባ በራቢያ ቦታዎች ተለይተው የአካባቢ ቁጥጥር ስራችንን አጠናክረን ባልተቆራረጠ መንገድ መስራት ከቻል የሚመለከታቸው አካላት ጭምር ርብርብ ካደረግ ወባን በከፍተኛ ሁኔታ መቀነስ የምንችልበት እድሎች አሉ። የአጎበር ስርጭትና የኬሚካል ርጭት እየተከናወነ እንደሚገኝ ያብራሩት አቶ ጌታቸው ለወባ ትንኝ መራቢያነት ምቹ የሆኑ ቦታዎችን በማጽዳት ማህበረሰቡ የበኩሉን ድርሻ እንዲወጣም ጥሪ አቅርበዋል። በመጨረሻም ከስደት መልስ በማህበር ተደራጅተው በዶሮ እርባታ ስራ በመሰማራታቸው ውጤታማ መሆናቸውን የኬሚሴ ከተማ ወጣቶች ተናገሩ። የእንስሳት ሀብት ዘርፉን ምርትና ምርታማነት ለመጨመር በትኩረት እየሰራ መሆኑን የኦሮሞ ብሔረሰብ አስተዳደር እንስሳትና አሳ ሀብት ልማት መምሪያ ገልጿል። ኢማም ኢብራሂም ዝርዝር ዘገባ ይዟል። ወጣት መሐመድ ኑር ኢማም ይባላል። በኬሚሴ ከተማ በዶሮ እርባታ ስራ ተሰማርቶ እየሰራ ያለው ወጣት ነው። የህይወቱ ውጣ ውረድ አልሳካ ሲለው በአረብ ሀገር በስደት ረጅም ጊዜ ቆይቷል። ወደ ሀገሩ በመመለስ ከጓደኞቹ ጋር በመሆን በመደራጀት የዶሮ እርባታ ስራን እንደጀመሩ ያስታውሳል። ወጣቶች በሀገራቸው ስራን ሳይንቁ መስራት ከቻሉ የሚያስቡትን ማሳካት እንደሚችሉም ይገልጻል። ከአረብ ሀገር ተመልሼ እንደመጣሁ ቀጥታ ወደ አነስተኛና ጥቃቅን ሄጄ ራሳችንን አደራጅተን የመስሪያ ቦታ ስጡን ብለን ነው የጠየቅነው። ከዛ ሰለጠን በቴክኒክና ሙያ በኩል ቦታው ተሰጠን፣ ወደ ስራ ገባን ቀጥታ ማለት ነው። ለየበዓላቱ የሚዘጋጁ የስጋ ዶሮዎችን እንዲሁም የ45 ቀን ጫጩቶችን የአንድ ቀን ጫጩቶች እያመጣን የ45 ቀን ጫጩቶችን እያሳደግን ለህብረተሰቡ በማከፋፈል እና መሰል ስራዎች ላይ ነው የተሰማራ ነው። አሁን ላይ ያው ማህበሩ አድጎ ሽግግርም ተሰርቶለት በተጨማሪም ማስፋፊያ የሼድ ቦታና የምርት መሸጫ ቦታ ቅድም እንዳያችሁት የምርት ቦታ አዘጋጅተን ዲስፕሌይ ለከተማ ማህበረሰቡ ቀረብ የሚል ቦታ ማህበረሰቡ በነጻነት እዛ እየመጣ ምርትን በቅርብ እያገኘ እየገዛ እየተጠቀመ ይገኛል ማለት ነው። የኬሚሴ ከተማ እንስሳትና አሳ ሀብት ልማት ጽሕፈት ቤት የእንስሳት ሀብት ልማት ቡድን መሪ ሞገስ ታደሰ በከተማ አስተዳደሩ ለዘርፉ ትኩረት በመስጠት ሼዶችን በመገንባት እያስተላለፈ መሆኑን ተናግረዋል። በጣም በርካታ የሆኑ ወጣቶች በግልም በኢንተርፕራይዝም ወደ ስራ እየገቡ አሁን የአንድ ቀን ጫጩት ከማቅረብ ጋር ተያይዞ ወደ 40900 አካባቢ አቅርበናል። አሁን ለዚህ በወረዳ ደረጃ ማለት ነው። ስለዚህ የተሻለ አፈጻጸም ነው ያለን። ከ45 ቀን ዶሮ ስርጭት ጋርም ተያይዞ የተሻለ አፈጻጸም አለን። ከእቅዳችን አንጻር ስናየው የተሻለ ነው። በእንቁላል ምርት እና በ45 ቀን ስርጭት በአንድ ቀን ጫጩት አቅርቦት የተሻለ አፈጻጸም እንደወረዳችን የገበገብንበት ሁኔታ ነው ያለውና ወጣቱም ይሄ ስራ መስክ የተሻለ ገቢ ማስገኛ ነው በሚል
እይታ ነው ያያያለው። የኦሮሞ ብሔረሰብ አስተዳደር እንስሳትና ዓሳ ሀብት ልማት መምሪያ ኃላፊ ሐሰን ሰይድ በተጠናቀቀው በጀት ዓመት በብሔረሰብ አስተዳደሩ ከ35 ሚሊዮን በላይ እንቁላል በማምረት ለገበያ እንዲቀርብ መደረጉን ገልጸዋል። በተለይ በስጋ ዶሮና በአንድ ቀን ጫጩት ላይ ትኩረት ተደርጎ እየተሰራ መሆኑንም ኃላፊው ተናግረዋል። ወደ 23 ሚሊዮን የሚሆን እንቁላል እናመርታለን ብለን ነው እናሰራጫለን፣ እናመርታለን፣ ተጠቃሚ እናደርጋለን ብለን ነው አቅደን እየሰራን የነበረው። እስካሁን ከ100% በላይ በጣም ብዙ ርቀት ሄደናል። ወደ 35 ሚሊዮን የሚሆን እንቁላል የተመረተበት እና ለጥቅም የዋለበት አግባብ አለ። ይሄ ቀጠናው ካለው ፖቴንሻል አንፃር ከዚህ በላይ መስራት እንደሚቻል የሚያሳይ። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ወደ እናንተ አደረስን። ከዜናዎቹ ጋር ሰላሀዲን ሰይር ነኝ። በያላችሁበት መልካም ጊዜም